በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 3 በዚህች ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት 58ኛ የሆነ የእስክንድርያ ሊቀ ጳጳስ ብፁዕ ወቅዱስ አባ ቆዝሞስ አረፈ። ይህም አባት እውነተኛ እና ንጹሕ የዋህ ርኅራኄ የበዛ የቤተ ክርስቲያን መጻሕፍትን ትርጓሜያቸውን የሚያውቅ ነበረ። እግዚአብሔርም በወንጌላዊ ማርቆስ መንበር ላይ ለሊቀ ጵጵስና ሹመት መረጠው። የግብፅ ንጉሥም መቅተር በነገሰ በ18 ዓመት ሊቀ ጳጳሳት ሆኖ ተሾመ። በተሾመን ጊዜ የክብር ባለቤት የጌታችን የኢየሱስ ክርስቶስ መንጋዎች በፍሬያ እግዚአብሔርና በጥበብ ጠበቃቸው። ለእርሱ ከሚገባው ከግብር ገንዘብ የሚተርፈውንም ለጦም አዳሪዎች ይሰጣቸው ነበር። ደግሞም ለቤተ ክርስቲያን ሕንፃ ማሰሪያ ያዋጣ ነበር። መልካም ተጋድሎውንም ባየ ጊዜ ሰይጣን ያለ እዝን አልተወውም። ነገር ግን የሚያዝንበትን ምክንያት በላዩ አመጣ። ይህም እንዲሆነ ጴጥሮስ የሚባል ጳጳስ ለኢትዮጵያ ሀገር ሹሞ ነበር። አባ ጴጥሮስም ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኑረ። ከዚያ በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስንም ጠርቶ ሁለቱንም ልጆቹ አቀረበ። ዘውዱንም ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆ ይህ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እሄዳለሁ። እነሆም ሁለቱ ልጆች በፊትህ ናቸው። አንተም ለመንግሥት የሚሻለውን አውቀ ከሁለቱ አንዱን ከእኔ በኋላ አንግሥ አለው። ንጉሡም ካረፈ በኋላ ጳጳሱን፣ መኳንንቱና የጦር ሰራዊቱን አለቆችና የመንግሥት ሰራዊት አለቆች ተማከሩ። እርስ በርሳቸው ለመንግሥት የሚሻል የሚያንሰው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉሥ ልጅ ተቀብቶ አነገሰው። በኢትዮጵያ መንግሥት ዙፋን ላይም አስቀመጠው። ጥቂት ዘመን በሰላም ኖረ። በዚያም ወራት ከሶርያ ሀገር በሆኑ በሁለት መነኮሳት ልብ ሰይጣን አደረ። ከአባ እንጦስ ገዳም እስከሚደርሱ ከቦታ ወደ ቦታ ይዞሩ ነበር። በዚያም በአባ እንጦስ ገዳም ጥቂት ቀኖች ተቀመጡ። ስለ ስራቸው ክፋት አባረሯቸው። ከዚያም በኋላ አንዱ ጳጳስ ሁለተኛው ረዳት ሊሆን እርስ በራሳቸው ተስማሙን። ተነስተውም ወደ ኢትዮጵያ ደረሱ። የሐሰት ጽሑፍንም ጻፉ። ያ ጽሑፋቸውም እነርሱ ከእስክንድርያው ሊቀ ጳጳስ ከአባ ቆዝሞስ ዘንድ ተሹመው እንደመጡ የሚገልጥ ነበር። በዚህ ጽሑፍም እኛ ያልሾምነውና ወደ እናንተ ያልላክነው ራሱ ጳጳስ ያደረገው ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህ ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ በእውነት እኛ የሾምነው ወደ እናንተ የላክነው እውነተኛ ነው አሉ። ሁለተኛውም እንዲህ ብሎ ጻፈ። ጳጳሱ ጴጥሮስ ታላቁ ትቶ ታናሹንም የንጉሥ ልጅ አነገሰው። ይህ የማይገባ ነው፣ ሐመፅ ነውና። እሊህም ክፉዎችና ሐሰተኞች ሁለቱ መነኮሳት ሚናስም ፊቅጦር የሐሰት ጽሑፋቸውን ሳይጽፉ ወደ ጳጳሱ ጴጥሮስ ደረሱ። ወርቅ ይሰጣቸው ዘንድ ፈለጉ። እርሱንም ምንም አልሰጣቸውም። ይህንንም የከፋ እና የረከሰ ስራ ሰይጣን አስተማራቸው። የሐሰት ደብዳቤያቸውን ጽፈው ወደ ታላቁ የንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻውን ይኖር ነበር። እነዚያም የሐሰት ደብዳቤዎችን አነበቡለት፣ እጅግም ደስ አለው። ከዚህ በኋላ ብዙ ሰራዊት ሰብስቦ እሊህ የሐሰት ደብዳቤዎች በፊታቸው አነበበላቸው። ከንጉሥ ወንድሙ ጋርም ጦርነት ገጥሞ ድል አደረገው። ወንድሙንም አሰረው፣ የመንግስቱንም ስልጣን ያዘ። እንዲሁም ጳጳሱን ጴጥሮስ አሰረው፣ በሩቅ አገርም አጋዘው። ያንንም ሐሰተኛ ሚናስ ጳጳሱን በጴጥሮስ ፈንታ አስቀመጠው። ከጥቂት ቀንም በኋላ ሐሰተኞቹ ፊቅጦርና ሚናስ እርስ በርሳቸው ተጣሉ። ፊቅጦርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ አገር ሸሽቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ካደው። ከመንበረ ጵጵስና የሰረቀውን ገንዘብ ሁሉ ከእግዚአብሔር የማይወደው ስራ በመስራት አጠፋው። ሊቀ ጳጳሳት ቆዝሞስም ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤውን በመጻፍ አውግዞ ለየው። የኢትዮጵያ ንጉሥም ሰምቶ እጅግ አዘነ። ሐሰተኛው ሚናስም ይዞ ገደለው። ጳጳሱም ጴጥሮስንም ከተሰደደበት ይመልሱ ዘንድ መልእክተኞችን ላከ፣ ግን ሞቶ አገኙት። ይህ ነገር በሊቀ ጳጳሳት በቆዝሞስ ዘንድ ተሰማ። ሁለተኛ ጳጳስ አልሾመላቸውም። ከእርሱም በኋላ የነበሩ ሊቀ ጳጳሳት አባ መቃርስ፣ አባ ታዎፋኒዮስ እና አባ ሚናስ፣ አባ አብርሃምን በእነዚህ ዘመን ከ911 ዓመተ ምህረት እስከ 995 ዓመተ ምህረት ድረስ ለ84 ዓመታት ያህል ለኢትዮጵያ ሰዎች ጳጳስ
ተሹሞ አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረው ወስዶ በመምህር ፈንታ ጳጳስ ሆነ ተቀመጥ አለው። እርሱም እኔ ጳጳስ ልሆን አይገባኝም፣ የሐዋርያትንም ሥርዓት ተላልፌ ይህንን ልሠራ አይቻለኝም። ግን ልቀቀኝና ወደ ግብፅ ልሄድ፣ ጳጳስ እንዲሾምላችሁ ሊቀ ጳጳሱን እለምነዋለሁ። ከዚያ በኋላ ወደ እናንተ መለሳለሁ እያለ ንጉሡ ማለደው። ንጉሡም ወደ ግብፅ እንዲሄድ አላሰናበተውም። ያለ ውዴታው ወስዶ የጵጵስናው ልብስ አለበሰው እንጂ የጵጵስና ሥራ እንዲሠራ አደረገው። አባ ቆዝሞስም እጅግ ሸመገለ። የሹመቱንም ዘመን ደህንነትና ሰላም የተመላ ነበር። በወንጌሉ ማርቆስም ወንበር 12 ዓመት ኖረ፣ በሰላም አረፈ። እግዚአብሔር በጸሎቱ ይማረን ለዘላለሙ አሜን። ሰላም እንበለ ለሊቀ ጳጳሳት ቆዝም ስብዓተ ልዑል ዘይቄድስ አምሳለ ኪሩቤል በዜማ እንበለ ምክንያት አሐዱ ለብሔረ እግዚኦ እመተቃወማ በእዘ በሲመቱ ለቤተ ክርስቲያን ሰላም ወለእምበሬቱ በሰናይ ፈጸመ። በዚህች ቀን ከፋኒዮስ ሀገር የሆነ አባ በሪፊኒዮስ አረፈ። በረከቱ ከኛ ጋር ለዘላለም ትኑር አሜን። ሰላም ለከ በርፎኒዮስ አብ ሙለ ጥበብ ከማህማህቶት ዘአስተርያከ ለሀገረ ፍኒዮስ ህዝብ ለምራስምከ አበይ ተገብር ከብካበ ረሰየ እትረከብ በልብሰ እጹብ ዛቀረብኩ መሃሊት አዘክሬ አላፍ መለ ተጻመድኩ ዘለፈ ለላነበበት ተወከፈ ዘዴትያ መጽሐፍን ተረሴከ እግዚኦ ጸሪያ ከመበለት ወክፈ ማለ ቡቡላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰበካን ሰማዕታት ወጻድቃን ደናግል ሃዲ ወመነኮሳት ሄራን ባረኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቀ ወንኡስ ሕፃን ለዛ አጽፎ በክርታስ ወለዛ አጽፎ እንዘይረስ ለዛ ነበቦ ለዛ ተረጎሞ በልሳን አዲስ ወለዛ ሰማ ቃሉ በእንዘነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ መባሰ እሙረይ ማረነ ኢየሱስ ክርስቶስ እሙረይ ማረነ ኢየሱስ ክርስቶስ እሙረይ ማረነ ኢየሱስ ክርስቶስ